ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን እኩለ ቀን መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ይሄነው ወርቅዬ ነኝ። አብራችሁን ቆዩ። ወንጀል ከመፈጸሙ በፊት አስቀድሞ መከላከል የህብረተሰቡን ደህንነት ለማረጋገጥ ትኩረት ሰጥቶ እየሰራ እንደሚገኝ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታወቀ። መምሪያው በወንጀል መከላከል ዙሪያ የነበሩ ክፍተቶችን በመረዳት የህብረተሰቡን ሰላም ደህንነት ከማረጋገጥ አንጻር ትኩረት መስጠት እቅድ አውጥቶ ጥናትን መሰረት ባደረገ መልኩ እየሰራ እንደሚገኝ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የወንጀል መከላከል ምክትል ዋና ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ቶፊቅ መደድ ገለጹ። የወንጀል መከላከል ምክትል ዋና ጠቅላይ መምሪያ አዛዡ ከማህበረሰብ አቀፍ ፖሊስ አገልግሎት፣ ከወንጀል መከላከል፣ ከትራፊክ ቁጥጥርና በየደረጃው ከሚገኙ አመራሮች ጋር በወቅታዊ የጸጥታ ሁኔታ ዙሪያ ውይይት አድርገዋል። በመዲናዋ አልፎ አልፎ የሚስተዋለውን የወንጀል ሁኔታ መነሻ በማድረግ እና የአሰራር ስርዓቱን በመቀየር ወንጀል ከመፈጸሙ አስቀድመው የወንጀል መንስኤዎች ላይ ትኩረት ሰጥቶ መስራት ሰላም ደህንነቷን የተረጋገጠባትን ከተማ መፍጠር እንደተቻለ የገለጹት ምክትል ዋና ጠቅላይ መምሪያ አዛዡ ጠንካራ የስራ ስምሪትና የቁጥጥር ሂደት በማጠናከር ሊሰራ እንደሚገባም አሳስበዋል። ተቋሙ የሰራዊቱን ኑሮ ለማሻሻል በለውጥ አመራሩ ልዩ ትኩረት ተሰጥቶ እየተሰራ የሚገኝ ከመሆኑም በላይ በተለይ ቋሚ የመኖሪያ ቤት ግንባታን በሚመለከት በሁሉም ክፍለ ከተሞች የተጀመረው መነሳሳት የሚያስመሰግን ነው ብለዋል። በክብርት ከንቲባ አዳነች አቤቤ የተነሳሽነት የመኖሪያ ቤት፣ የሕክምና ማዕከልና የአባላት የጋራ መኖሪያ ግንባታ መጀመሩንም አስታውሰዋል። ተቋሙ ህብረተሰቡን በማሳተፍ በርካታ የቅድመ ወንጀል መከላከልና የወንጀል መከላከል ተግባራትን እያከናወነ እንደመገኘቱ መጠን በየደረጃው የሚገኙ አባላት አመራሩም በወንጀል መከላከሉ ስራ ላይ የጀመረውን የወንጀል መንስኤ አስቀድሞ መከላከልና ማስወገድ ተግባር አጠናክሮ ሊቀጥል ይገባል ተብሏል። በውይይት መድረኩ ላይ የተሳተፉ አመራሮች አዲስ የመጣው የለውጥ አመራር የጀመረው አሰራር የሚበረታታ በመሆኑ በቀጣይ ያለአንዳች መታከትና መድከም የህብረተሰቡን ደህንነት ከማረጋገጥ አኳያ ከፍተኛ ትኩረት ሰጥተው እንደሚሰሩም ገልጸዋል። ወንጀል የአንድ ሀገር እድገት ማነቆ በመሆኑ ህብረተሰቡ የወንጀል አስከፊነትን በተገቢው እንዲረዳ በማድረግ ወንጀል ፈጻሚውና በየአካባቢው ጸጉረ ልውጦችን በመጠቆም ለጋራ ሰላም ደህንነት መጠበቅ ሊሰራ እንደሚገባ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አሳስቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ የቀድሞውን የኳታር አሚር ህልፈት ሐዘን ለመግለጽ ኳታር ዶሃ ገቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ የቀድሞ የኳታር አሚር ሼህ ሐሚድ ቢን ካሊፋ አልታኒ ህልፈትን ተከትሎ የተሰማቸውን ጥልቅ ሐዘን ለመግለጽና ለቅሶ ለመድረስ ኳታር ዶሃ ገብተዋል። ጠቅላይ ሚኒስትሩ በስፍራው በመገኘት ለኳታር ህዝብና መንግስት እንዲሁም ለንጉሳዊው ቤተሰብ የአጋርነትና የጽናት መግለጫ መልእክታቸውን ያደርሳሉ። ሼህ ሐመድ ቢን አልካሊፋ አልታኒ ኳታር ወደ ዘመናዊ ኢኮኖሚና የፖለቲካ ምዕራፍ ያሸጋገሩ ታላቅ መሪ እንደነበሩ ይታወሳል። የጠቅላይ ሚኒስትሩ ልዑክ በዶሃ ቆይታው ከሀገሪቱ ከፍተኛ ባለስልጣናት ጋር በኢትዮጵያና በኳታር የሁለትዮሽ ግንኙነት ዙሪያ አጫጭር ውይይቶችን ያደርጋል ተብሎም ይጠበቃል። የኢትዮጵያ ልማት ባንክ ፊቼ ቅርንጫፍ የአጭር የመካከለኛና የረዥም ጊዜ ልማት ብድሮችን በመስጠት ማህበረሰቡን ተጠቃሚ ማድረጉን አስታወቀ። የኢትዮጵያ ልማት ባንክ ፊቼ ቅርንጫፍ ለአካባቢው ማህበረሰብ የአጭር መካከለኛና የረዥም ጊዜያት የልማት ብድሮችን በማመቻቸት ህብረተሰቡን ተጠቃሚ ማድረጉን አስታውቋል። የልማት ባንኩ ተጠባባቂ ስራ አስኪያጅ አቶ ጥላውን በለጠ እንደገለጹት ባንኩ በእርሻ፣ በእንስሳት ልማትና በእንስሳት መኖ፣ ማዕድን፣ በኮንስትራክሽን፣ በመጠጥ ውሃ ቁፋሮና በንግድ ልማት የተሰማሩ ማህበረሰቦችን ተጠቃሚ እያደረገ ይገኛል ብለዋል። በተለያዩ የልማት ስራዎች ዙሪያ አገልግሎት መስጠት የጀመረው የኢትዮጵያ ልማት ባንክ በ115 ዓመታትን አስቆጥሯል። አቶ ጥላሁን አክለውም እንደገለጹት ባንኩ በፕሮጀክት ላይ የተመሰረተ ብድር መስጠት ከፍተኛ ልምድ አለው። በፊቼ፣ በጫንጮ፣ በሙከጡሪና በሽረሮ ደብረ ጽጌ ከተማ በአጠቃላይ ለ5 ፕሮጀክት ወደ 95 ሚሊዮን ብር የሚጠጋ የልማት ብድር መስጠቱን ተናግረዋል። እንዲሁም ሌሎች 2 ፕሮጀክቶችም የልማት ብድሩ ተጠቃሚ ለመሆን በሂደት ላይ ይገኛሉ ያሉት አቶ ጥላሁን የልማት ብድር ተጠቃሚ ማህበረሰብ አካላት ወደ ስራ ከመግባታቸው በፊት ስልጠና እንደሚሰጣቸው
ገልጸውልናል። ባንኩ በደረሮ ደብረ ጽጌ ከተማ ለተቋቋመው ሜላላ የዳቦና ኬክ ማምረቻ ፕሮጀክት 13 ሚሊዮን 686 ሺህ ብር የሚገመት የዳቦና የኬክ ማምረቻ ማሽን ማስረከቡን አቶ ጥላሁን በለጠ ጨምረው ተናግረዋል። ልማት ባንኩ በቀጣይ የጤና ቱሪዝም ላይ የሚሰማሩ አካላትን በማበረታታት የፋይናንስ አገልግሎት ለማሳደግ ትኩረት ሰጥቶ እንደሚሰራ አስታውቀዋል። በጂንካ ማረሚያ ተቋም የሚገኙ የህግ ታራሚዎች የ12ኛ ክፍል ፈተናን እንዳይወስዱ በመደረጋቸው ቅሬታ ፈጥሮባቸዋል ተባለ። በጂንካ ማረሚያ ተቋም የሚገኘው የህግ ታራሚዎች የ12ኛ ክፍል ብሔራዊ ፈተናን እንዲወስዱ ወደ ጂንካ ዩኒቨርሲቲ ተልከው እንደነበረ ተቋሙ አስታውቋል። የጂንካ ማረሚያ ፖሊስ ተቋም አዛዥ ምክትል ኮማንደር አስቻለው ነሬሬ እንደገለጹት በ2018 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተናን ለመውሰድ 7 የህግ ታራሚዎች ወደ ጂንካ ዩኒቨርሲቲ ተልከው በመጀመሪያው ቀን ፈተናውን ከወሰዱ በኋላ ቀሪዎቹ ፈተናዎቹን ሳይፈተኑ መቅረታቸው ተገልጿል። ሐምሌ 6 ቀን 2018 ዓ.ም ፈተናውን እንደሚወስዱ ቃል ተገብቶ የነበረ ቢሆንም ከትምህርት ሚኒስቴር ትዕዛዝ አልመጣልንም በሚል ምክንያት ፈተናውን ሳይወስዱ መቅረታቸው ተገልጿል። ይህም በታራሚዎች ዘንድ ቅሬታ መፍጠሩን የጂንካ ማረሚያ ፖሊስ ተቋም ገልጿል። በመሆኑም የሚመለከተው አካል ርብርብ አድርጎ በዚህ ዓመት ፈተናውን የሚወስዱበት ሁኔታ እንዲፈጠር ማረሚያ ተቋሙ ጥሪ አቅርቧል። አሁን ደግሞ መጨረሻ ወዳደረግነው የውጭ ምንጭ መረጃዎች እናልፋለን። ገዳይ ጥቃቶችን በኢራንና በአሜሪካ መካከል ያለውን ግጭት ሊያባብሱ እንደሚችል ተነገረ። እስካሁን ድረስ በዩናይትድ ስቴትስ እና በኢራን መካከል የተሰላው ጥቃት በአንጻራዊነት እየተገደበ ቢሆንም ሁኔታው በፍጥነት ሊባባስ ይችላል ሲሉ አንድ ተንታኝ ተናግረዋል። ሁልጊዜ ለመደራደር ቦታ አለ፣ ሁልጊዜም ለመነጋገር ቦታ አለ። ነገር ግን አንዳንድ ጊዜ ሀገራት ተኩስ በመለዋወጥ ይደራደራሉ ሲሉ ከጆርጅ ታውን ዩኒቨርሲቲ ኳታር የመጡት ፖል ሙስግሪቭ ተናግረዋል። አሁን እዚህ የምናየው ሁለቱ ወገኖች የመጨረሻ ዓላማቸው ምን እንደሆነ በተሻለ ሁኔታ እየተረዱ ነው። ለዋሽንግተን የሆርሙዝ ወሽመጥን ማካተት፣ ለኢራን ደግሞ የኒውክሌር ፕሮግራም እንደማይካተት አሁን ግልጽ ነው ሲሉ ተደምጠዋል። ኢራናውያን የአሜሪካን ወታደር ሰፈሮችን እያጠቁ ነው፣ በተጨማሪም የካየትን የባህር ዳርቻ የነዳጅ ፕሮግራሞችን ጭምር እያጠቁ ነው ብለዋል። ይህም አሁን በአንጻራዊነት የተገደበ ነው። ስለ ሰፊ ጥቃቶች እየተነጋገርን አይደለም፣ ነገር ግን የበለጠ የመባባስ ዕድል ያለው ነው ሲሉ ነው ሞስግሪቭ የተናገሩት። የተከበራችሁና የተወደዳችሁ ውድ አድማጮች እኩለ ቀን መረጃዎችን ይመስላሉ። በማታ ክፍለ ጊዜ እስከምንገናኝ ቸር ቆዩልን።